6 ጓደኛሞች በአንድ ጠረጴዛ ፍጹም የሆነ ዝምታ፣ የተለያዩ ቅጣቶች የሚስተናገዱበት መሳቅ፣ ማውራት፣ መንሾካሾክ ባዶ ኪስ ወደ ቤት ያስኬዳል። ምክንያቱም ይሄ ዝምታ የሚያሸልምበት ቦታ ነው። እንኳን ደህና መጣችሁ። የዛሬዎቹ ተሳታፊዎች ጓደኛሞች ናቸው። እነዚህ ዛሬ መጥተው ሲጫወቱ የምታዩቸው ጓደኛሞች በተለያየ የሥራ ዘርፍ ላይ ናቸው። ታዲያ ዛሬ በዝምታ ያሸልማት ላይ ተገኝተዋል። ኪርቤኛ ቲክቶከር፣ ጆሴፍ ቱት ዳንሰር፣ ኢዮ ሙሰስ ራፐር፣ ጁና ፖል ዳንሰር፣ ኪም ቾል ዳንሰር፣ ሰንደይ ቦል ዩቲዩበር። ህጉ ቀላል ነው፣ ቅጣቶቹ ግን አይመስሉኝም። የቡድን አባላቱ ከሚመርጡት ካርድ ውስጥ የአጽም ምልክቱ የደረሰው ሰው ያልተለመደ ቅጣትን ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ነገር ግን የቡድኑ አባላት ከበጠበጡና ያላግባብ ድምፅ ካሰሙ ምንም አያገኙ። ለመጀመር ዝግጁ ናችሁ? ቶገጄ ሰንደይ በዚህ በመጀመሪያው ዙር የደረሰበት ቅጣት ሞቅታ ነው። ሙዚቃ በሄድፎን እየሰማ በጉንጩ ውሃ ሞልቶ ይዞ ጓደኞቹ የሚያደርሱበትን በላስቲክ የመጠበስ ሁኔታ ተቋቁሞ አፉ ውስጥ ያለውን ውሃ ሳይተፋ ቅጣቱን መጨረስ ይኖርበታል። ሰንደይ ያቃጠለውም ቢሆን የጓደኞቹን ርብርብ ተቋቁሞ ቅጣቱን በመጨረሱ እንዲሁም የቡድኑ አባላት ዝምታቸውን በመጠበቃቸው 2000 ብር አሸንፈዋል። የመጀመሪያው 2000 ብር ወደ ካዝናችሁ ገብቷል። ሁለተኛውን ለመጀመር ዝግጁ ናችሁ? ጀምሩ። እግረ መንገድ የሁለተኛው ቅጣት ማረፊያ ኪር ሆኗል። በዚህኛው ዙር ቅጣት ኪር ከተቀሩት የቡድኑ አባላት ጋር ገመድ ጉተታ መፋለም ይኖርበታል። እየጎተቱ ቢጥሉትም ቢያሸንፉትም በቶሎ እየተነሳ ደጋግሞ መፋለም ይጠበቅበታል።
ጉድ! ጓደኛቸው ሳይሆን የሆነ የቆየ ቂም የያዙበት እኮ ነው የሚመስለው። እያፈረጡ እያነሱ አንገላቱት እኮ በል። ይባስ ብለው የስቱዲዮ ማጽጃ መወልወያ ራሱ ካጸዳው በላይ ወለሉን እሱን እየጎተቱ ፍንተው አደረጉት እኮ። ኪር ግን እየወደቀ እየተነሳ እንዲሁም መሬት ለመሬት እየጎተቱትም ቢሆን ቅጣቱን በአግባቡ ተወጥተዋል። የቡድኑ አባላትም ድምፅ ባለማሰማታቸው የ2000 ብር አሸናፊ በመሆን የገንዘባቸውን መጠን 4000 አድርሰዋል። እስከ ጥግ መሄድ ዋጋ አለው። ከ2-2 አሸንፋቸዋል። ከመጀመሪያው ዙር ወደ 3ኛው ቅጣት እንሄዳለን። ይሄን ለማድረግ ዝግጁ ናችሁ? ጀምር። ለጥፍ። 3ኛው ተቀጪ በድጋሚ ኪር ሆኗል። ቅጣቱም በተቀመጠበት ጓደኞቹ በየተራ እየመጡ ቆንጆ የቤት ቂቤ ይለጥፉበታል። እሱም ካላንዳች ተቃውሞ ቅጣቱን በጸጋ መቀበል ይኖርበታል። የጭቃ ምርግ ብቻ እንደቀረው ቤት እየተፈራረቁ ይሄን ቅቤ መረጉበት። እሱ ግን ቅቤው ሳይስማሙ አልቀረም። አንዳችም ተቃውሞ ሳያሰማ ቅጣቱን ተወጥቷል። የቡድኑ አባላትም ድምፅ ባለማሰማታቸው የ2000 ብር አሸናፊ በመሆን የመጀመሪያውን ዙር አጠናቀዋል። ወዝ በአካል እዚህ ነው ያየሁት። ለሳሰኑ፣ ለጣጠፉ። ወደ ሁለተኛው ዙር እናልፋለን። 2 ቅጣቶች አሉ። እያንዳንዳቸው 5,000 ብር የሚያሸልሙ። ምናልባት እየጠነከረ ሊሄድ ይችላል። ጀምሩ። ባፍጢሜ የሁለተኛው ዙርም የመጀመሪያው ተቀጪ የፈረደበት ኪር ሆኗል። ዛሬ ኪር እኔ ያለሁላችሁ ሁሉንም ቅጣት እኔ ወጣዋለሁ ያለ ነው የሚመስለው። ቅድም ቅቤ፣ አሁን ደግሞ ሊጥ ውስጡ የተቀመጡ ብዮችን እጁን ሳይጠቀም ባፉ ብቻ እየፈለገ በ2 ደቂቃ ውስጥ ማውጣት ይኖርበታል።
የዛሬው ቀን ለኪር የተለያዩ ምግቦችን የሚያገኝበት ቀን ሆኗል። ለማንኛውም ኪር ቅጣቱን በአግባቡ በመወጣቱ ጓደኞቹም ዝም በማለታቸው 5000 ብር በማሸነፍ ያላቸውን የገንዘብ መጠን ወደ 11000 ብር ከፍ ማድረግ ችለዋል። አንዳንዴ በግራ ጎን ስትነሳ እንደዚህ ነው። ከዶሮ ብዙ ነገር እንደቀሰምክ ያስታውቃል። የሁለተኛው ዙር ወደ ሁለተኛው ቅጣት መሄድ እንችላለን። እስቲ ጸሎት አድርግ እንዳይደርስ። ዳይ ድምፅ በዚህኛው የሁለተኛው ዙር የመጨረሻ ቅጣት ተረኛ ተቀጪ ደግሞ ጆሴፍ ሆኗል። ሃርሞኒካ መጫወት ነው። ይሄ ደግሞ ምኑ ነው ቅጣት ካላችሁ ሃርሞኒካውን ከመጫወቱ በፊት በሳህን የሚቀርብለትን ዱቄት በቅድሚያ መቃም ይኖርበታል። በየቤታቸው ያላችሁ እነዚህን ቅጣቶች መሞከር በፍጹም የተከለከለ ነው። ትሞክሩና ዋ ኮምቢውን እንደገተረ ዝሆን የሚነፋነፍ ድምፅ አውጥቷል። አስቀያሚ ድምፅ ቢሆንም ያወጣው ግን ቅጣቱን በአግባቡ መወጣት ችሏል። ጓደኞቹም ጸጥ በማለታቸው በድጋሚ የ5000 ብር አሸናፊ መሆን ችለዋል። የገንዘብ መጠናቸውም ወደ 16000 ብር ከፍ ብሏል። እኔ እስከማውቀው ድረስ ሃርሞኒካ የትንፋሽ መሳሪያ ነው። ዛሬ ግን የዱቄት አድርገኸዋል። ደግሞ ቃም የተባልከው በአፍ እንጂ በልብስ አይደለም። ምንድነው እንዲህ መዝረክረክ? ሶስተኛ ዙር ላይ ደርሰናል። በሶስተኛው ዙር እያንዳንዱ 7,000 ብር የሚያሸልም 2 ቅጣቶች አሉ። ጫን ያለ ቆንጠጥ የሚያደርግ ይመስለኛል። ተዘጋጅታችኋል? ቶከጀን ነጭ ከሰንዴ ውጪ ያሉት ሁሉም ተወዳዳሪዎች የቅጣቱ ተሳታፊዎች ናቸው። በዚህ 7000 ብር በሚያስገኘው የሶስተኛው ዙር የመጀመሪያውን ቅጣት ለማሸነፍ ፊታቸው ላይ የሚቀርብላቸውን ነጭ ሽንኩርት አንድም ሳያስቀሩ በልተው መጨረስ ይኖርባቸዋል።
ወይ ጉድ! ይህ ነገር ቅጣት አይደለም ያሉ ነው የሚመስለው። የተላጠው ሲያልቅባቸው ጭራሽ ያልተላጠ ሽንኩርት ልጠው አነከቱት እኮ። በዚህም 7000 ብር ማሸነፍ ችለዋል። ነጭ ሽንኩርቱን ስናመጣው ለቅጣት ነበር፣ ግን እንደ ቆሎ ነው ያጣጣማችሁት። በስተመጨረሻም ስትንገበገቡ አየሁ። ደስ አለኝ። ወደ ሁለተኛው ዙር መሄድ እንችላለን። በየቤታችሁ ያላችሁ እነዚህን ቅጣቶች መሞከር በፍጹም የተከለከለ ነው። ዝግጁ ናችሁ? ጀምሩ። ወፍጮ ጁና እስቲ ከቅጣቱ እኔም ልቋደስ ያለ ነው የሚመስለው። የሶስተኛውን ዙር የመጨረሻ ቅጣት ለመወጣት የተዘጋጀ ይመስላል። በዚህ በሶስተኛው ዙር የመጨረሻ ቅጣት ጁና የሚቀርብለትን በቆሎ እንደ እናቶቻችን በድንጋይ ወፍጮ መፍጨት ይኖርበታል።
ጠብ ጠብ የጁና ላብ በፊቱ ላይ በከንቱ ፈሶ አልቀረም። የቀረበለትን በቆሎ በአግባቡ መፍጨት በመቻሉ ይህንንም ዙር በድል ማጠናቀቅ ችለዋል። በዚህም የገንዘባቸው መጠን 30,000 ብር ላይ ማድረስ ችለዋል። ቆንጆ አድርገን የከካኸው ከክተ ነው ያደከው ያስታውቃል። እስካሁን ምንም አልፎረሻችሁም። ሁሉም ገንዘብ ወደ ካዝናችሁ ነው። ወደ መጨረሻው ዙር ደርሰናል። ያልተቀጡ ሰዎች ይታዩኛል። ቢሆንም ግን የመጨረሻው ዙር 9,000 ብር የሚያሸልም ነው። እሱን ካሸነፋችሁ አንድም ብር እኛ ጋር ሳታስቀሩ ጥረግረግ አድርጋችሁ ትወስዳላችሁ። ለመጨረሻው ዝግጁ ናችሁ? ጀምር። ቀናበል የመጨረሻው ተቀጪ በድጋሚ ጁና ሆኗል። ቅጣቱም የሚሆነው ከፊት ለፊቱ የተንጠለጠለውን ዶናት ከተቀመጠበት ቦታ ሳይቆም በመዝለል ብቻ ለመግመጥ መሞከር ይኖርበታል። እልህ ምላጭ ያስውጣል የሚባለው ለካ እንደዚህ ነው። እየዘለለ እየፈረጠ የእጁን ህመም ተቋቁሞ ዶናቱን መግመጥ ብቻ ሳይሆን መገማመጥ ችሏል። ጓደኞቹም ዝምታቸውን በመጠበቃቸው የ9,000 ብር አሸናፊ በመሆን በአጠቃላይ ቡድኑ ያገኘው ብር ወደ 39,000 ብር ከፍ በማድረግ ውድድራቸውን አጠናቀዋል። መቼስ የመቀመጫ ዋንጫ እንደወለቀ ተስፋ አደርጋለሁ። እኛ ጋር ዝምታ ወርቅ ነው፣ ደጃዝማችነትንም አያስቀርም። ተበተኑ። 우다.